በትናንትናው ዕለት እንግዲህ ሜሮንን አመስግነናት ሳንጨርስ አመስግነናት ሳናድር አንድ በጣም ከባድ የሆነ መረጃ ደርሶናል ማለት ነው። እጅግ በጣም አስደንጋጭ የሆነውን የሜሮንን መረጃ ያወጣችው ደግሞ ከዚህ ቀደም የረዥም ዓመት ጓደኛዋ እንዲሁም ደግሞ ቤተሰብ ሆና የዘለቀች ነገር ግን ከሜሮን ጋር የተጋጨችበትና የተለያየችበትን ምክንያት አንስታ እንግዲህ ሜሮንን አትመኗት አንድ ጉዳይ አለ በማለት እንግዲህ ትልቅ የሆነ መረጃ ሰጥታለች ማለት ነው። እሱን መረጃ እንግዲህ እኛ ወደ እናንተ ሙሉን የምንገልጽላችሁ የምናብራራላችሁ ይሆናል ማለት ነው። ሰላም እንዴት ናችሁ ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላሙን ጤናውን ፈጣሪ ይስጣችሁ እንላለን። እንግዲህ ዛሬ በጣም ከባድ የሆነ እንዲሁም ደግሞ እውነትም ሜሮን ልክ ነች ወይ ሩታ ላይ ጣቷን መጠቆሟ ልክ ነው ወይ የሚለውን ነገር በደንብ እንድናየው እንድናጤነው እንዲሁም ደግሞ በአብርሃም በኩልም አስደንጋጭ የሆነ ነገር ተፈጥሯል ማለት ነው። እንግዲህ ውድ ቤተሰቦቻችን ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድታደርጉን በአክብሮት በፍቅር እንጠይቃችኋለን ማለት ነው። እንግዲህ ይዘን ወደ መጣነው ቀጥታ ጉዳይ ስንገባ በትናንትናው ዕለት ሜሮን እንግዲህ ከአብርሃምን እንዲሁም ደግሞ ሩታን አግኝታ ከሄርሜላ መጥፋት ጋር ተያይዞ እንግዲህ በትናንትናው ዕለት አብርሃምና ሩታን አግኝታ ያደረገችውን ነገር ሁላችንም አይተናል። ሩታ ላይ እጇን ጠቁማ ዳኒ ኤፍሬም እንዲሁም ደግሞ ሩታን ጨምሮ ሄርሜላ ላይ ሲያሴሩ እኔ በጆሮዬ ሰምቻለሁ፣ እንዲሁም ደግሞ ነግቢበት እዚህ ጉዳይ ውስጥ ብለውኝ ነበር። ነገር ግን እኔ በዚህ ነገር አላምንም ብዬ ከወንጀሉ ራሴን አንጽቻለሁ። ነገር ግን ሩታ ነች ለዚህ ትልቁ ተጠያቂ በማለት እንግዲህ ሩታ ላይ እጇን ስትጠቁም አይተናል ማለት ነው። ነገር ግን ይሄ ነገር እንዴት ነው ሜሮን እንዴት ባንዴ ተነስታ ሩታ ላይ እጇን ልጠቁም ቻለች? ይሄ ነገር እውነት ነው ወይ? ምክንያቱም በሩታ በኩል ሰምተናል ይሄ በሬ ወለደ አይነት ወሬ ነው። እንዴት እንደዚህ አይነት ጉዳይ ታምናለህ? በማለት እንግዲህ አብርሃም ላይ እዛው ፊት ለፊት ቪዲዮ ላይ ሲጋጩ ሁላችንም አይተናል ማለት ነው። እናም ይህንን ነገር ተያይዞ በትናንትናው ዕለት በወጣው ቪዲዮ ምክንያት ከዚህ ቀደም የረዥም ዓመት ጓደኛዋ እንዲሁም ደግሞ እንደ ቤተሰብ ሲተያዩ የነበረውት አንድ ግለሰብ እንግዲህ ትናንት በጣም ከባድ የሆነውን መረጃ ሰጥታናለች ማለት ነው። ሜሮን ከባድ ሰው ነች፣ የማትገኝ እንዲሁም ደግሞ ነገሮችን ውስጥ ለውስጥ አካሂዳ ሰውን የምትመርዝ ሰውን የምትጎዳ አይነት ሴት ናት። ስለዚህ አብርሃም አሁንም እንዳይታለል በሜሮን ከሩታም ላይ ሆነ ከዳኒ እንዲሁም ከኤፍሬም ላይ እጁን እንዲያነሳና እንደውም የአስመሳይነት ድርሻውን እየተጫወተች ያለችው ሜሮንን ሊጠረጥርና ሊያሳስር ይገባዋል በሄርሜላ ጉዳይ በማለት ነው እንግዲህ ቃሏን የሰጠችው ማለት ነው። እንግዲህ አጠር አድርጋ እሷ በገለጸችው ሁኔታ ከዚህ ቀደም አብረን ከሜሮን ጋር እያለን ብዙ ነገሮችን አጥቅታኝ ጎርታኝ ዛሬ ላይ እኔ በብዙ ነገር እንድሰቃይ አድርጋኛለች። ሩታም ላይ ያንን ነው እያደረገች ያለችው። ከዚህ ቀደም በጣም የልብ ጓደኛዋ ከዛም አልፎ እንደ ቤተሰብ ሆኖ ቢሆንም ነገር ግን ሩታ ከቅርብ ጊዜያት ወዲህ ነገሮችን ለማስተካከል ወደ ራሷ በመመለስ ህይወቷን ለማስተካከል በምትጥርበት ጊዜ አሁን ላይ በቃኝ፣ ነገሮች ይበቃኛል፣ እኔም እናንተ አታስፈልጉኝም በማለት እንግዲህ በብዙ ነገር ስታግዛት እንዲሁም ደግሞ ለሩታ አለውልሽ ስትላት የነበረችው ሜሮን እጅግ በጣም ከፍቷት በብስጭት ተናዳ እስከ ስድድብ ድረስ ደርሰው አይተናል። ስለዚህ ያንን ነገር ልትበቀላት ነው። እንዴት ዋጋ ቢስ አደረገችኝ፣ እንዲሁም ደግሞ እንዴት እኔን ትከዳኛለች በማለት እንግዲህ የበቀል እርምጃና ትልቅ የሆነ በሄርሜላ ዙሪያ ሴራ አሲራ ነው እንጂ በእርግጥም ሩታም ሆኑ ዳኒም ሆነ ደግሞ ኤፍሬም እንደዚህ አይነት ጉዳይ ውስጥ እጃቸውን ከተው ሳይሆን እራሷ ሜሮንን አጽዱ፣ ስለሷ ጠይቁ፣ ስለሷ እወቁ፣ ትልቅ ችግር ያለው ሜሮን ላይ ነው የሚሆነው በማለት እንግዲህ ከዚህ በቀደም በነበራት የጓደኝነት እንዲሁም የቤተሰባዊነት አቅርቦት ባህሪዋና ልምዷን አይታ ትናንት በገለጸችው ቪዲዮ መሰረት እንግዲህ ይሄ ነገር ልክ አይደለም ብላ ተቃውማታለች ማለት ነው። እንግዲህ ይህንን መረጃ አብርሃም እንደደረሰው በጣም በንዴትና በቁጭት ውስጥ በመሆን ነበር እንግዲህ እኔን ለማታለል እንዴት ትሞክራለች፣ እንዴትስ የምወዳቸውን ማከብራቸውን ሰዎች እነሱ ናቸው ብላ በእርግጠኝነት እኔ ልታሳምን ትሞክራለች በማለት እንግዲህ ሲበሳጭና ሲናደድ እንዳዩ እንግዲህ የቅርብ የሆኑ ቤተሰቦች እየገለጹ ይገኛሉ ማለት ነው። እንግዲህ ሜሮን በጣም ከባድ እንዲሁም ደግሞ ንግግሯ ጠንከር ያለ ለሩታ ብዙ ጊዜ ቆማ የሩታ ትዳር መፍረስ ምክንያትም የሆነች አይነት ሴት እንደሆነች አብዛኞቻችን እናውቃለን እንገልጻለንም። እንግዲህ በዚህ ባህሪዋ በዚህ ስራዋ ሩታን ጠቀምኩ በማለት አጠገቧ ግን ያለውን ሰው በሙሉ ስታስቀይምና ስትጎዳ አይተናል ማለት
ማለት ነው። ነገር ግን አሁን እየሆነ ባለው ሁኔታ ደስተኛ ስላልሆነች እንዲሁም ደግሞ ሩታ ስለራቀቻት አሁን ላይ አልፈልግም፣ እኔ ሰላሜን ነው የምፈልገው፣ አሁን ላይ ልጄን ማሳደግ ነው የምፈልገው፣ የማናችሁንም እርዳታም ሆነ የማናችሁንም ምክር አያስፈልገኝም፣ በራሴ መንገድ መወጣት ያለብኝን ነገር በሙሉ እወጣለሁ በማለት እንግዲህ ገልጻ ያው ቤቷ ድረስ ስትመጣ አባራታለች። ያው እንግዲህ የተለያዩበት መንገድ ልክ ባይሆንም ነገር ግን ከሩታ ህይወት ሩታ ማስወጣቷ ልክ ነው ብለን ነው የምናምነው። ምክንያቱም ሜሮን ከብዙ ሰዎች ጋር አጋጭታታለች። እንዲሁም ደግሞ በአብርሃም ላይ ስታደርስ የነበረውን ነገር አይተናል። ስለዚህ አሁን ይሄ ሁሉ በቀል ነው። ሄርሜላን እንደውም ያገተቻት እሷ ሳትሆን አትቀርም። ምክንያቱም ሁሉም እንዲጋጩ እርስ በርስ እንዲጣሉ ስለፈለገች ይሆናል ራሷን ነፃ ለማድረግ ይህን ሁሉ ጥረት የምታደርገው። ወንጀለኛ ወንጀሉን ሰርቶ እኔ ነኝ የሰራሁት አይልም፣ አብሮ ገሎ ያለቅሳል እንጂ በማለት እንግዲህ እጅታችን ከልቧ በብስጭት በንዴት እንዲሁም ደግሞ የሜሮን ተንኮልና የሜሮን አሰራር ነገሯ አናዷት አበሳይቷት በትናንትናው ዕለት የራሷን ቃል ገልጻለች ማለት ነው። አብርሃምም እንግዲህ ይህንን ነገር በሰማ ሰዓት በጣም በንዴት በብስጭት ውስጥ እንዳለ የመከዳት እንዲሁም ደግሞ እሷ ላይ ነገሮችን ለማጤን እንደወሰነና አሁን ላይ የሄርሜላ መጥፋት አሳሳቢ ጉዳይ ላይ እንደደረሰ እንግዲህ ሁላችንም ተረድተናል ማለት ነው። ውድ ቤተሰቦቻችን ሄርሜላ አሁንም በሰላም እንዲሁም ደግሞ ካለችበት ቦታ በጤና ያምጣልን እንላለን። ምክንያቱም የሰው ልጅ እጅግ በጣም የሚያሳዝን ፍጥረት ነው። ምንም መጥፎ ቢሆን ምንም ክፉ ቢሆን ክፉ አይንካው ተብሎ ሊጸለይለት የሚገባ ፍጡር ነውና ውድ ቤተሰቦቻችን እናንተም ለሄርሜላ መልካም ምኞታችሁን ኮመንት ላይ እንድታሰፍሩ እንዲሁም ደግሞ ይህንን መረጃ ይህንን ቪዲዮ ከወደዳችሁት ላይክ እንድታደርጉ እንዲሁም ደግሞ ቤተሰባዊ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረን እንድንጓዝ ከልብ እንጠይቃቸዋለን። ስለምታደርጉልን ድጋፍ ከልብ እናመሰግናለን። በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን።